ሰላም ጤና ይስጥልኝ ክብራትና ክብራን የቻናል ተከታታዮች እንደምን ቆያችሁ? ቻናሉን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ዜናው አልፋለሁ። ዛሬ በመላው ኢትዮጵያ ዘንድ መነጋገሪያ የሆነውና የሁለቱን ሀገር ግንኙነት ዳግም ወደ ጥያቄ ምልክት ውስጥ የከተተው አነጋጋሪ ጉዳይ ይዘንላችሁ ቀርበናል። ትላንት በጋራ የቆሙት አስመራና አዲስ አበባ ዛሬ ግን ግንባር ለግንባር ተፋጠዋል። የኢትዮጵያ ፌዴራል ፖሊስ ባወጣው አስገራሚ መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂዎች የጦር መሳሪያ ጥይቶችን በድብቅ እያቀረበ መሆኑን በይፋ ከሰዋል። ይህ ብቻ አይደለም። ፖሊስ ባደረገው ከፍተኛ ክትትልና ኦፕሬሽን ከአስመራ ተነስቶ ድንበር አቋርጦ የገቡና ለታጣቂዎቹ ሊደርስ የነበሩ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች በቁጥጥር ስር መዋሉን አስታውቋል። ይህ ቁጥር ለአንድ ክልላዊ ግጭት ብቻ ሳይሆን ለአንድ ትልቅ ጦርነት የሚያበቃ ጥይት ክምችት መሆኑን የጉዳዩ አሳሳቢነትን ከፍ ያደርገዋል። የግንኙነት መሻከር ወዳጅ ለዘላለም የለም እንደሚባለው በሰሜን ጦርነት ወቅት አንድ ልብ መካሪ አንድ ቃል ተናጋሪ የነበሩት ሁለቱ መንግስታት አሁን ግን በጥርጣሬ መካሰስ አረንቋ ውስጥ ይገኛሉ። ኢትዮጵያ ይህንን ክስ ይፋ ማድረጓን ለዓለም አቀፍ ማህበረሰብ የምታስተላልፈው መልእክት አለ። ኤርትራ በውስጡ ጉዳዩን ጣልቃ እየገባች ነው የሚል ነው። የፌዴራል ፖሊስ ግኝት ይፋዊ ክስ በሁለቱ ሀገራት መካከል ያለውን ቀዝቃዛ ጦርነት ወደ ሌላ ምዕራፍ ያሻግረዋል ተብሎ ይጠበቃል። የሻዕቢያ ምላሽ ምን ይሆን? ፋኖ ስለዚህ ክስ የሚሰጠው ማስተባበያ ይኖር ይሆን? ጉዳዩን ተከታትለን የምናደርሳችሁ ይሆናል። በሌላ ዜና ፕሬዝዳንት ዶናልድ ትራምፕ በኢራን ተቃዋሚዎች ዘንድ ትልቅ ተስፋ የሚጣልባቸውን የኢራኑን ልዑል ሬዛ ፓህሌቪን አስመልክቶ የሰጡት አስተያየት ዓለምን አስገርሟል። ልዑሉ በአገራቸው ውስጥ ተከታይ የላቸውም የሚለው የትራምፕ አቋም በኢራን ዲያስፖራና በፖለቲካ ተንታኞች ዘንድ ትልቅ ጥያቄ አስነስቷል። ትራምፕ ለምን ይህን አሉ? አሜሪካ ከጀርባ ምን እያሰበች ነው? ዝርዝሩን አሁን ይዘንላችሁ እንቀርባለን። የትራምፕ ጥርጣሬና የሮይተርስ ዘገባ። ሮይተርስ በዛሬው ዕለት ባወጣው ዘገባ መሰረት ፕሬዝዳንት ዶናልድ ትራምፕ የሬዛ ፓህሌቪን የማሰባሰብ አቅም ጥያቄ ውስጥ ጥለዋል። ልዑሉ በኢራን ውስጥ ያለው አገዛዝ ለመጣል የህዝብ ድጋፍ ለማግኘት ይችላሉ የሚለውን ሀሳብ ትራምፕ እንደማይቀበሉት ተሰምቷል። ትራምፕ በግል ንግግራቸው ይህ ሰው በኢራን ውስጥ ያለው ተቀባይነት አነስተኛ ነው ማለታቸው አዲሱ የአሜሪካ አስተዳደር ከኢራን ተቃዋሚዎች ጋር ያለው ግንኙነት እንደገና ሊያጠኑ እንደሚችል ፍንጭ ሰጥተዋል። ሬዛ ፓህሌቪ በ1979 በኢራን አብዮት ስልጣን የለቀቁት የመጨረሻው የኢራን ንጉስ ወይም ሻህ የበኩር ልጅ ናቸው። ላለፉት 40 ዓመታት በስደት ሆነው በአሁን በኢራን ስርዓት መቃወም ይታወቃሉ። ብዙ የኢራን ተቃዋሚዎች ልዑሉ እንደ አንድ የለውጥ ምልክት ቢመለከቷቸውም ትራምፕ ግን ይህን አይቀበሉትም። የትራምፕ ጥርጣሬ የመጣው በኢራን ውስጥ ካለው ተጨባጭ ሁኔታና ለህዝብ ንጉሳዊ ስርዓት ካለው አመለካከት በመነሳት እንደሆነ ሲኤንኤን እና ሮይተርስ በትንታኔያቸው አመልክተዋል። አድማጮቻችን፣ የትራምፕ ንግግር በኢራን ተቃዋሚዎች መካከል መከፋፈል ይፈጥራ ይሆን? የአሜሪካ ኢራን መንግስት ለመቀየር ሌላ አማራጭ እያዘጋጀች ይሆን? የእናንተ አስተያየት በኮሜንት ጻፉልኝ። የትራምፕ ሬዛ ፓህሌቪን አቅም ማጣጣላቸው ትክክል ነው ወይስ ስህተት? ክብራትና ክብራን፣ ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።